karibu. እንኳን ደህና ወደ ኢትዮጵያ ኤምባሲ ደህና መጣችሁ። እንኳን ደህና ቆዩ። በጣም ነው አመሰግነው። በጣም ደስ ይላል። አመሰግናለሁ። ተመልካቾች አሁን የምገኝበት ቦታ በኬንያ ኢትዮጵያ ኤምባሲ ግቢ ውስጥ ነው የምገኘው። አጠገቤ ደግሞ አምባሳደር ደመቀ አጥናፉ በኬንያ የኢትዮጵያ ኤምባሲ ምክትል ሚስዮን መሪ ናቸው። ከእሳቸው ጋር ቆይታ አደርጋለሁ። አብራችሁን ሁኑ። ሶስት ህንጻ አለን። ይሄ የኤምባሲው ጽህፈት ቤት ነው። 460 ሜትር ኪዩቢክ ህንጻው። ቀጥሎ ያለው የመኖሪያ ቤት ነው። ሶስተኛው ህንጻ ደግሞ የቆየ ህንጻ ለዜጎች ለኢትዮጵያውያን፣ ለኢትዮጵያን፣ ለኬንያን ለሁሉም አገልግሎት የሚሰጥበት ሌላ ህንጻ አለ። ኬንያ እንግዲህ ነፃነቷን በ1963 ስትጀምር ወዲያውኑ ያ ዲፕሎማቲክ ግንኙነት ነው የቀጠለው። ያ ዲፕሎማቲክ ግንኙነት ቀጥለው አሁን እስካሁን ድረስ ግንኙነቱ እንግዲህ የኢትዮጵያና የኬንያ ግንኙነት ኬንያ ነፃነቷን ስታገኝ የማኦ የኬንያ ሊብሬሽን ሙቭመንት እንቅስቃሴ ነበር። እነኚህ የኬንያ የነፃነት ታጋዮች የዛን ጊዜ ኢትዮጵያ ውስጥ ጠለላ ተሰጥቷቸዋል። በኢትዮጵያ መሬት ላይ ኦፕሬት እንቅስቃሴ ሲያደርጉ ነበር። ኬንያም የኢትዮጵያ ጣሊያኖች ኢትዮጵያ ለ5 ጊዜ ወረራ የያዙበት ወቅት የኢትዮጵያ ነፃነት ታዋጊዎች በኬንያ ቴሪቶሪ ሲንቀሳቀሱ ነበር። ግንኙነቱ ኢትዮጵያ ለኬንያ ነፃነት ትልቅ አስተዋጽኦ አድርጋለች። አብዛኛው የኢትዮጵያ እንግዲህ ስልጣኔ፣ ታሪክ፣ ሄሪቴጅ ሁለመና የኢትዮጵያን የሚያሳዩ ናቸው። እነኚህን እዚህ የሚመጡት የኬንያ ሌሎች ዜጎችን ሊያገኙ ይደረጋል። የኤምባሲያችን የቱሪዝም ፕሮሞሽን ስራው ሲያካሂድ እነኝህንም ወስዶ ለቱሪዝም ፕሮሞሽን የምንጠቀምባቸው ናቸው። እዚህ ጋር ደግሞ ጆሞ ኬንያታና ቀዳማዊ ኃይለሥላሴ አፄ ኃይለሥላሴን እያየሁ ነው። ምንድን ነው የሚያመላክተው? እንግዲህ ጆሞ ኬንያታና ቀዳማዊ ኃይለሥላሴ በጣም ቅርበት ያላቸው መሪዎች ናቸው። ሁለቱ እንደዚህ ኤምብሬስ ሲሳሳሙ የሚያሳየው ሀው ዲፕ የሁለቱ ግንኙነት ትስስር እንዴት እንደሆነ የሚያሳይ ነው። ቀዳማዊ ኃይለሥላሴ ለጆሞ ኬንያታ ለአፍሪካ ነፃነት ትግል ላበረከቱት አስተዋጽኦ ዲስቲንጉሽድ ኦርደር ኦፍ ኪን ኦፍ ሸባ ፕሬዘንቴሽን ሽልማት የሰጡበት ቀን ነበር። በወቅቱ ለሀገር መሪዎች የሚሰጥ ኦርደር ኦፍ ዘ ኪን ኦፍ ሸባ ዲስቲንጉሽድ ኦርደር ኦፍ ዘ ኪን ኦፍ ሸባ ሽልማት ይሰጥ ነበር። ግርማዊ ቀዳማዊ ኃይለሥላሴ ይሄኛውን ትልቅ የኢትዮጵያ ሽልማት ኒሻን ለጆሞ ኬንያታ ሲሰጡ ነበር። ይሄ የዲፕሎማቶች ቢሮ ነው። አንደኛ ፍሎር የታችኛው የአምባሳደሩ ጽሕፈት ቤት ነው። ይሄ እንደምታዩት የሰው ሀብት አስተዳደር ነው። ይሄ ማልቲላተራል ኤምባሲያችን እዚህ ዩኤንን ይከታተላል። የዩኤን ኦፊስ የሚከታተል ማልቲላተራል ዲፕሎማቶች ቢሮ ነው። ይሄ የፖለቲካና የፓብሊክ ዲፕሎማሲ የሚከታተሉ ዲፕሎማቶች ቢሮ ነው። እንግዲህ መኖሪያ ቤት ነው። እንኳን ደህና መጣችሁ። እዚህ መኖሪያ ቤት እንግዲህ ባለፉት 60 ዲፕሎማቲክ ግንኙነት ወቅት በኬንያ የኢትዮጵያ አምባሳደር የነበሩት ከጀነራል ባጫ ጋር 14 ናቸው። እነኚህ አምባሳደሮች እንደዚህ የሚታዩቸው ናቸው። እነኚህ እንግዲህ ኬንያ ነፃን ከወጣች በኋላ በኬንያ በኢትዮጵያ በአምባሳደርነት ያገለገሉ ባለሙሉ ስልጣን አምባሳደሮች ናቸው። የመጀመሪያው ኬንያ ነፃነቷን እንዳገኘች የተሾሙት አምባሳደር ጌታቸው መካሻ ናቸው። 1964 እንደ አውሮፓ አቆጣጠር ማለት ነው። እነኚህ ሁሉ የምታያቸው በየጊዜው በኬንያ በኢትዮጵያ አምባሳደር የነበሩ ናቸው። ይሄ እንግዲህ ቅድም እንደገለጽኩኝ ህንፃው 1965 ነው እንደ አውሮፓ አቆጣጠር ቤቱ የተመረቀው። እነኚህ የሚታዩት በሙሉ ብርጭቆቹ፣ ጠረጴዛው፣ ወንበሩ፣ ጠረጴዛው የዛን ጊዜ እንደ አውሮፓ አቆጣጠር 1965 ዓመተ ምህረት እየተገዙ ናቸው።
እነኚህ ብቻ ሳይሆን እንዲህ የሚታያቸው ብርጭቆቹን በሙሉ የዛን ጊዜ የዛሬ 60 ዓመት እየተገዙ ናቸው። ጠረጴዛው፣ ወንበሩም፣ ብርጭቆው በጣም ታሪካዊ ናቸው። ምንም አልሆኑም፣ ምንም አልተደረገም፣ እንዳለ ታሪካዊ ናቸው። እዛ ያሉ ፎቶግራፎች የኛው ክቡር ጀነራል ባጫ ደበሌ አምባሳደር ሆኖ ሲሾሙ የሹመት ደብዳቤያቸው በወቅቱ የኬንያ ፕሬዝዳንት ለሆኑት ኡሁሩ ኬንያታ የሹመት ደብዳቤ ሲያቀርቡ የሚያሳይ ነው። ይሄ ሁለተኛው ደግሞ ክቡር ጀነራል ባጫ ደበሌ ከአሁኑ ከኬንያ ፕሬዝዳንት ጋር በየጊዜው ይገናኛሉ። ባይላተራል ግንኙነታችን ጠንካራ ነው። ስለዚህ በየጊዜው እየተገናኙ ውይይት ሲያደርጉበት ሲጨባበጡ የሚያሳይ ነው። እነዛ ፎቶዎችም ብዙ ገላጭ ናቸው። በጣም ኢትዮጵያ እንግዲህ ሚሊታሪ ዲፕሎማሲ አለ። በሚሊታሪ ዲፕሎማሲ ትኩረት ከሚሰጠው ሀገር አንዱ ኬንያ ነው። የሰላምና ጸጥታ ጉዳይ እዚህ አምባሳደር ጀነራል ባጫ በሚሊታሪ ዩኒፎርም ይታዩ። የሚሊታሪ ዲፕሎማሲ አንዱ አስፔክት ለኬንያ ትኩረት ኢትዮጵያ እንደምትሰጥ የሚያሳይ ነው። ሌላው እዛ ላይ የሚታዩት አምባሳደር ጀነራል ባጫ ለኬንያ ፕሬዝዳንት ዶክተር ዊሊያም ሩቶ እንደ አውሮፓ አቆጣጠር 2022 የሀገሪቱ ፕሬዝዳንት ሆነው ሲመረጡ ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የደስታ መግለጫ ልከዋል። እንኳን ደስ አለ የደስታ መግለጫ። ስለዚህ ክቡር አምባሳደር ጀነራል ባጫ የጠቅላይ ሚኒስትሩን መልእክት የእንኳን ደስ አለ መልእክት ለተመራጩ ፕሬዝዳንት በወቅቱ ለተመረጡት ለኬንያ ፕሬዝዳንት የደስታ መግለጫ ደብዳቤ መልእክት ሲያቀርቡ ነው። ቀጥሎ ያለው ጀነራል ባጫ በወቅቱ ከነበረው የኬንያ ፕሬዝዳንት ከኡሁሩ ኬንያታ ጋር የተነሱትን ፎቶ የሚያሳዩ ናቸው። ይሄ ክቡር ዶክተር አብይ አህመድ ወደዚህ ጉብኝት ባደረጉበት ኬንያ ጉብኝት ባደረጉበት ወቅት ክቡር ጀነራል ባጫ ደበሌ ጋር የተነሱትን ፎቶ ነው። እንግዲህ ሁለት ህንፃዎች አሉ። ይሄ ማልታይ ፓርፐዝ ለተለያዩ ቢሮዎች ነው። +9 ነው። ሁለተኛው ደግሞ የዲፕሎማቶች መኖሪያ ነው። ይሄ ኤምባሲ ክቡር ጠቅላይ ሚኒስትር ጉብኝት በሚያደርጉበት ወቅት ይሄ ህንፃ ሁለቱም ህንፃዎች እንዲሰሩ በሰጡት መመሪያ መሰረት እየተገነባ ያለ ህንፃ ነው። ላስተዋውቅሽ፣ አቶ በሬ ይባላሉ። የውጭ ጉዳይ ዲፕሎማት ናቸው። የዚህ ህንፃ ዋና አማካሪና ማናጀር ናቸው። ሚስተር ጃክ የዚህ ህንፃ የሚገነቡ ህንፃው የሚሰሩ ናቸው። ዲፕሎማቶች እና ሰራተኞች ያው ቡና አዘጋጅተው አሁንም እንኳን ደህና መጣችሁ ለማለት ነው። ቡና ሰርሞኒ ደስ ይላል በእውነት አምባሳደር። ይሄ ግቢ እኮ ምንም ነገር ይከወንበታል። በጣም ቆንጆ ግቢ ነው። የቡና ለማፍላት ውጭም እንደዚህ አይነት ትልቅ ግቢ መኖር በጣም ደስ ይላል። አሁንም እንኳን ደህና መጣችሁ። እንዴት ዋላችሁ? ሰላም ናችሁ? ደህና ናችሁ? አምባሳደር በቃ እንደዚህ በሚያምር መልክ ያው ቡና ልጠጣ ነው። በጣም ደስ ብሎናል። የኤምባሲው ዲፕሎማቶች፣ ሰራተኞች እንኳን ደህና መጣችሁ በማለት ያው ቡና አፍልተው ጠብቀዋል። እንግዲህ ቡናውን እንዲጠጡ እንጋብዛቸዋለን። አመሰግናለሁ። ክብረት ይስጥልኝ። በጣም ብዙ ሰራተኛ ነው ያለው ኤምባሲ ላይ። ኤምባሲያችን በዓለም ካሉት ወደ 55 ኤምባሲዎች ትልቁ ከሚባሉት ኤምባሲዎች አንዱ፣ በአፍሪካ ትልቁ ነው። ከሌሎች አንጻርም ሲታይ በጣም ትልቅ ኤምባሲ። ግንኙነታችን ያን ያህል የፖለቲካ ግንኙነት፣ የኢኮኖሚ ግንኙነት፣ የፓብሊክ ዲፕሎማሲ፣ የሰላምና መረጋጋት ጎረቤት ሀገር እንደመሆናችን መጠን የስራ ስፋቱም ያን ያህል ነው። ያለንም ዲፕሎማት የሚያህል ሰፊ ኤምባሲ ስለሆነ በጣም አይደል ውበት ይኖረዋል። ቡናው ተቀርቶ ሲጠጣ
አይቻት ነው ወደድኳትና አሌክስ በኬንያ ኢትዮጵያ ኤምባሲን በብዙ መንገድ ለመጎብኘት ሞክሬያለሁ። ግቢው በጣም ሰፊ ነው፣ ብዙ ታሪክን ያዘለ ነው። እኔ ኢትዮጵያ ያለው ያክል እንዲሰማኝ ነው ያደረጋችሁት። አመሰግናለሁ። እስኪ እንደው በመጨረሻ የሚሉት ነገር ካለ ይበሉን። እሺ፣ በጣም አመሰግናለሁ። ኤምባሲያችን እንግዲህ ኬንያ ጋር መጀመሪያ ኬንያ ነጻነቷ እንዳገኘች የዲፕሎማሲ ግንኙነት የመሰረተ ኤምባሲ ነው። ይሄ ኤምባሲው ያለበት ህንጻ ግቢ ለምታዩት ከስቴት ዲፓርትመንት 250 ሜትር ያለው ነው። ይሄ የሚያሳየን የኬንያና የኢትዮጵያ ግንኙነት ምን ያህል የጠበቀ ምን ያህል ሎንግ ስታንዲንግ ሪሌሽንሺፕ እንደሚያይ ኤምባሲው ሁሉም አይነት የዲፕሎማሲ ስራዎች ያካሂዳል። የፖለቲካ ዲፕሎማሲ፣ የኢኮኖሚክ ዲፕሎማሲ፣ የፓብሊክ ዲፕሎማሲ፣ የሚሊታሪ ዲፕሎማሲ። ምክንያቱም ኬንያና ኢትዮጵያ ሰላምና መረጋጋት አብሮ የሚሰሩ ስለሆነ ሁሉንም አይነት ዘርፍ ዲፕሎማሲ ስራ የሚያከናውን ሀገራችን ካሏት አንዱን ትልቁ ኤምባሲያችን ነው። ይህን የኤምባሲያችን ስራ ለመዘገብ በመቻላችሁ እጅግ በጣም በኤምባሲውና በኤምባሲው ዲፕሎማቶች ስም ምስጋና አቀርባለሁ። በጣም አመሰግናለሁ አምባሳደር ደመቀ ስለ ጊዜዎት በኢትዮጵያ ቴሌቪዥን ስም አብዝቼ ነው የማመሰግነው። ጥሩ ጊዜ ነበረ። ጥሩ ዝግጅትም አድርጋችኋል። ጥሩ ኤምባሲ እንደሆነም መመላከት ለተመልካቾች ችያለሁ። ተመልካቾች እንዳያችሁት እንግዲህ ቆይታዬ ኬንያ ላይ ነው። ያው ኬንያ ላይ ደግሞ ስንመጣ ዋናው በኬንያ ኢትዮጵያ ኤምባሲን አለማየት አይቻልም። እኔም በዚህ ስፍራ ተገኝቼ በተለይ በ1964 በፈረንጆቹ አቆጣጠር ቀደምት የሆነውን ኤምባሲ ለመመልከት ሞክሬያለሁ። ረጅም የታሪክ ትስስር ያላቸው ኢትዮጵያና ኬንያ በታሪክ ረጅም ጊዜ አብረው ያሳለፉ እንደሆነ አሁን ስላለው ሁሉ ነገር ምስክርነት መውሰድ እንችላለን። እኛ በዚህ መልክ ቅኝት አድርገናል። በሌሎች ኤምባሲዎችም ደግሞ እንደነዚህ አይነት ቅኝቶችን እናደርጋለን። እናመሰግናለን።